ክፍል 44 የክብር መንገድ። ጌታም የጭንቀትን እንጀራ የመከራንም ውሃ ቢሰጥህ አስተማሪህ ከእንግዲህ ካንተ አይሰወርም። ዓይኖችህ ግን አስተማሪህን ያያሉ። ወደ ቀኝም ወደ ግራም ፈቀቅ ብትል ጆሮዎችህ በኋላህ መንገዱ ይህች ናት በእርሷም ሂድ የሚለውን ቃል ይሰማሉ። ትንቢተ ኢሳይያስ ምዕራፍ 30 ከቁጥር 20 እስከ 21። ሰሞኑን ጥሩ ስሜት አልነበረኝም። ልቤ በሐዘን ተሞልቷል። ደስታ ከኔ ከራቀ ሰንብቷል። ተስፋ መቁረጥ በዙሪያዬ ያንዣብባል። ከስደት ከተመለስኩ ብዙ ወራት ባስቆጠርም ስመጣ የነበረኝ ቁርጠኝነትና እርግጠኝነት ተሸርሽሮ ትክክለኛ ውሳኔ ስለመወሰኔ ጥርጥር ገብቶኛል። የኔ ምኞትና የማልፍበት መንገድ ለየቅል ሆነው በቁሜ እየፈረስኩ ወደ ሞት አሸዋ እየወረድኩ እንዳለሁ ይሰማኛል። እሱን ብዬ ሁሉን ጥዬ የተከተልኩት ጌታ ትቶኝ ፈቀቅ ያለ በሚመስል ስሜት ተወጥሬያለሁ። የልደታ መካነ ኢየሱስን የዓርብ ምሽት አምልኮ ለመካፈል እግሮቼ በደመ ነፍስ በአምስተኛ ፖሊስ ጣቢያ በሚያቋርጠው መንገድ አዘገሙ። ስደርስ አዳራሿ ጢም ብላ ሞልታ ጠጠር መጣያ ቦታ የለም። የቤተ ክርስቲያኒቱ የመዘምራን ቡድን ጣዕመ ዜማ ያፈሳሉ። አማራጭ ስላልነበረኝ መድረኩ ጥግ ከኔ ብጤዎች ጋር ቁጢጥ አልኩና ዓይኔን ጨፍኜ ዝማሬውን ማድመጥ ቀጠሉ። ዘማሪያኑ በምናልፍበት መንገድ ጌታን ስለመታመን ያቀነቅናሉ። ሳላውቀው ተመስጦ ውስጥ ገባሁ። በራእይ አንዲት እናት ልጇን ለማስዋብና ደስ ለማሰኘት አስባ የጆሮ ወርቅ ገዝታ ስትመጣ አያለሁ። ሆኖም ልጅቷ ጆሮዋ ስላልተበሳ የገዛችላትን ወርቅ ልታደርግላት ትቸገራለች። ስለዚህ ከሰል አቀጣጥላ ወስፌ አግላ ልጅቱን በጭኖቿ ስር አስገብታ በእግሮቿ ቆልፋ ይዛ ጆሮዋን ስትበሳት አያለሁ። ልጅቷ ሕመሙ ጸንቶባት እሪ ትላለች። በልቧም በእናቷ ጭካኔ ትመረራለች። ድንገት ባንኜ ነቃሁ። አሁንም ልደታ መካነ ኢየሱስ መድረክ ጫፍ ላይ ቁጥጥ ብያለሁ። ዘማሪያኑም ጣዕመ ዜማ ያፈሳሉ። ያየሁት ራእይ ትርጉም ሲገባኝ የመንፈስ ደስታ በልቤ ፈሰሰ። የውስጥ ሕመም የተሰማኝ ጌታ ስለተወኝ ሳይሆን በጸጋው ሊያስውበኝ ባህሪዬን እየሠራ እንደሆነ ስለገባኝ ሥራውን እስኪጨርስ መታገስ እንዳለብኝ ተገነዘብኩ። ለሥጋዬ ሕመም ለመንፈሴ ግን ሕይወት የሆነው ይህ መንገድ በፍጻሜው ለስሙ ክብር፣ ለብዙዎች ጥቅም፣ ለእኔም ዘላቂ ደስታ እንደሚያጎናጽፈኝ ገባኝና ተስማማሁ። እግዚአብሔር ለክብር እንጂ ለመከራ አልጠራንም። ነገር ግን ወደ ክብር የሚወስደው መንገድ መከራ አለበት። ክብር ለዘላለም መኖሪያችን ነው። መከራ ግን ጊዜያዊ መንገዳችን ነው። ጌታ ሥጋዊውን፣ አዳማዊውን፣ አሮጌውንና የኀጢአት ዝንባሌ ያለውን ተፈጥሯችንን አስወግዶ እውነተኛ መንፈሳዊ ሕይወት ሊያጎናጽፈን ሲል የሚወስደን መንገድ ለሥጋችን ቢያምም ለመንፈሳችን ግን ሕይወት ነው። ከላይ በነቢዩ በኢሳይያስ ትንቢት እንዳነበብነው እግዚአብሔር እልከኛዋንና ዓመፀኛዋን እስራኤልን የጭንቀትን እንጀራ አብልቶ የመከራ ውሃ ጠጥቶ ወደ ራሱ ከመለሰ በኋላ የዓይኗን ሞራ ገፎ አስተማሪዋን የምታይ
የደፈናትን የጆሮ ኩክ አውጥቶ ድምፁን የምትሰማ እንዳደረጋት እናያለን። ለእኛም እንዲሁ ይሁንልን። እንጸልይ። ቅዱስ ጌታ ሆይ እባክህ ለእልከኝነቴና ለልብ ፈቃዴ አሳልፈህ አትስጠኝ። በከንቱ የሚጨነቀውን ስጋዊ መፍትሄ የሚሻውን ባንተ መታመን የማይቀናውን ስጋዊ ማንነቴን አስወግደህ ክብርህን የሚያይ ድምፅህን የሚሰማ በመንገድህም የሚሄድ ማንነት በውስጤ ፍጠርልኝ። አሜን።